የምንኖርለት ምክንያት ምንድነው? የምንሞትበት ምክንያት ምንድነው? ያልተፈተሸ ህይወት፣ ያልተመረመረ ህይወት መኖር የለብንም። በእውነት እግረ መንገድ መኖር የለብንም። እግረ መንገድ ከምንኖር ፈትሽ ነው አውቀ ነው ትክክለኛ ህይወት መኖር አለብን። እዚህ ምድር ላይ የምንኖረው አንድ ጊዜ ነው። አንድ ጊዜ የምንኖረው ህይወት ደግሞ እንዲሁ እንደባከንን መኖር የለብንም። ትልቅ ነገሮችን ማሳካት አለብን። አላማችን ማወቅ አለብን። ያን አላማ ካወቅነው ደግሞ የምንኖርለት ምክንያት አለን ማለት ነው። ወደዚህ ምድር የመጣንበት ምክንያት አለን። በእውነት እስኪ ራሳችሁን ጠይቁ። ለምንድን ነው የምትኖሩት? ወደዚህ ምድር ላይ ስለተፈጠራችሁ ነው የምትኖሩት? ስላልሞታችሁ ነው የምትኖሩት? ስላልሞታችሁ የምትኖሩ ከሆነ በእውነት ከባድ ነው። ለምን ሰው የተፈጠረለት ምክንያት አለ። ወደዚህ ምድር የመጣበት ምክንያት አለ። ያ ወደዚህ ምድር የመጣበት ምክንያት አንድ ሰው ካወቀ በህይወቱ ላይ ትልቅ ነገሮችን ማሳካት ይችላል። ስለዚህ እናንተ የተፈጠራችሁበት ትልቁ ምክንያታችሁ ምንድነው? ወደዚህ ምድር የመጣችሁበት ትልቁ ምክንያታችሁ ምንድነው? ያ ምክንያታችሁ ነው። ያ ምክንያት የሌለ ሰው በየትኛውም ጎዳና ተስፋ ይቆርጣል። በየትኛውም ጎዳና ወጣቱ ተስፋ ቆርጦ እየሄደበት ያለው ምክንያት ስለሌለ ነው። የሚኖርለት ምክንያት የለው፣ የሚሞትለት ምክንያት የለው። ምክንያት ስንል ገፊ ምክንያት እና ሳቢ ምክንያት አለው። ገፊ ምክንያት የምንለው ከጀርባ የሚገፋው ቀን ከሌሊት የሚገፋው ምክንያት አለው። እንዲሰራ የሚያደርግ እንዲለወጥ የሚያደርግ ሳቢ ምክንያት ደግሞ አሉ። ነገ ይደርሳለሁ፣ አሳካለሁ፣ እኖራለሁ እንደዚህ አይነት ነገሮች በህይወት ውስጥ ይኖረኛል ብሎ የሚመኘው ነገር በህይወት ውስጥ ካለ ያ ሳቢ ምክንያት ነው። ያንን ነገሮችን ለማሳካት ነው በህይወት ውስጥ ዋጋ የሚከፍለው። ስለዚህ ወዳጄ ዋጋ መክፈል ካልቀረ ምን ነገሮችን ለማሳካት ነው ዋጋ የምትከፍለው? እዚህ ምድር ላይ በህይወት ውስጥ እንዲኖሩ የምትፈልጉ ነገሮች፣ አሳካለሁ ብለህ የምትመኙ ነገሮች በግልጽ ታውቃቸዋለህ። እነሱን ካወቃቸው ለዓላማ ትኖራለህ ማለት ነው። የዓላማ ሰው ነው። የዓላማ ሰው ደግሞ ተስፋ አይቆርጥም። ነገሮቹ መጥፎ ነገሮች ካጋጠሙ ራሱ ነገ ጥሩ እንደሚሆን ያምናል። ነገን ተስፋ አርግቶ ይጓዛል። ዓላማ የሌለ ሰው ደግሞ በየጎዳና ተስፋ ይቆርጣል። ብዙ ወጣቶች ራሳቸውን ያጠፋሉ። ራሳቸውን የሚያጠፉበት ምክንያት ትልቁ ነገር መኖር ጠልተው አይደለም። ውስጣችሁ ፍላጎት፣ የመለወጥ ፍላጎት ስለሌለ ያ ፍላጎት ዲዛይር የሚባለው ያ ፍላጎት ስለሌለ ራሳቸውን ያጠፋሉ። ስለዚህ እኛ ደግሞ የምንኖርለት ምክንያት ካለ ያ ምክንያታችን ነገ ትልቅ ነገሮችን እንድናሳካ ይረዳናል። አንድ ሰው ምን አለ? እኔ የምኖርለት 3 አይነት ምክንያቶች አለ። አንደኛ ለእናቴ ሲል እኖራለሁ አለ። ሁለተኛ ደግሞ ለልጆቼ ሲል እኖራለሁ። ሶስተኛ ደግሞ ለእህቴ ሲል አለ። እነኚህ 3 ሰዎች በህይወቴ ውስጥ እኔ ለእነሱ በጣም አስፈላጊ ነው። ስለዚህ እናንተስ? ምንም አይነት የሰው እንደው ምንም አይነት ችግር ቢገጥመኝ እንደ ዳመና ያክል ይቀለኛል አለ። ስለዚህ እናንተስ የምትኖሩለት ምክንያት ጠንካራ ምክንያታችሁ ምንድን ነው? ያ የፈለገ አይነት ችግር ቢያጋጥማችሁ ያ ችግር ውስጥ አልፋችሁ ነገ እደርሳለሁ፣ አሳካለሁ፣ እኖራለሁ ያላችሁት ህይወት እንድትኖሩ የሚያደርጋችሁ ምክንያታችሁ ምንድን ነው? ያ ምክንያት ካወቃችሁ ኮንግራ ትልልቅ ቦታዎችን፣ ስኬቶችን መጎናጸፍ ትችላላችሁ። ዩቱቡን የቻናሉን ሰብስክራይብ አድርጉና ቆንጆ ቆይታዎች አብረና